ጉድ ኧረ ጉድ ሰማችሁ ጉድ። ወይኔ ግን ምን አለበት ግን ለእኔም ቢላክልኝ። ወይኔ እኔን የሚወደኝ የለም ማለት ነው። እስቲ እኔን የሚወደኝ የለም። እኔን መውደዳችሁን ለእኔ ማለት ነው በላይክ አሳዩ። ይሄ ቪዲዮ ቢያንስ 1000 ላይክ ይግባ እስቲ እና ሼር አድርጉ፣ ሰብስክራይብ አድርጉ ፕሊስ ውዶቼ፣ ማሮቼ፣ ፍቅሮቼ። እናንተ ጉድ ልነግራችሁ ጉድ የኛው የማዳም ቅመሞች ጉዳችን አያልቅም መቼም ተወርቶ ራሱ አያልቅም። እና በጣም ንገረመኝ ወላሂ። እና ከቻላችሁ ባካችሁ እኛን የማዳም ቅመሞችንም አድንቁ፣ ላኩልን፣ ጊፍት ገዝታችሁ ላኩልን። ምን ችግር አለ? ጊፍት ገዝታችሁ ለእኛም ላኩልን ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ፣ ሸቃሊቶች። እና እስቲ ይሄን ቪዲዮ ስሙት። አሁን ትዝ አለኝ እናንተ ረገጣለኝ ዛሬ አንዳንድ ማትረቡ ከንቶች። ትላንት አይደል እንደ ጉዳችሁን ያየሁትኝ? ትላንት አይደል እንደ ጉዳ ያየሁትኝ? መዳም ቤት እየሰራችሁ የከሌ አድናቂ ነኝ ጊፍት ገዝተህ ስጥልኝ እያላችሁ በአካውንት ብር የምታስገባላችሁ አይለፍላችሁ የተባላችሁ ፍጥረቶች እናንተ ጉድ ልንገራችሁ። እመቤቴን እንዳትዩቴ የአንድ ወር ደሞዝ 1500 ድርሃም 2000 ድርሃም እየላኩ ኮንትራት ያሉ ማርያም መሳሙ ይቆየኝ። ቆይ እናንተ ምን ጉድ ናችሁ? ለወንዳትስ እመቤቴን እኔ ትላንትና ከሆነ ሰው ጋር ነበርኩኝ በሉ። ያ ሰው ብር ይልካል ልብ አድርጉ። ከዛ ምን ብለው ቮይስ ያደርጉለታል? ሃይ ሰላም እንዴት ነህ? ደህና ነህ ወንድም? በእናት ይሄ አካውንት ጊፍት የሚሸጡ እንትን ነውና የአንድ አንበሳ ከነ ልጁ ነው ግዛልኝ። እመቤቴን እናንተ የመዳምን ሽንት ቤት እያጠባችሁ ኑሩ ብሎ ፈጣሪም ዶክተርም የጻፈላችሁ ፍጥረቶች ናችሁ። ምን ጉድ ናችሁ? አያስቅም። ይሄ እመብርሃንን አያስቅም። ተቆጠቡ ከዚህ ነገር። ሰምታችኋል እንግዲህ ሰምታችኋል። በነገራችን ላይ ሳሪ እውነቷን ነው እና ግን ወላሂ እኔ ማለት ነው እንዲሁ ራሱ አልቃቃ እያለኝ ነው። ለራሴ ራሱ አልበቃ እያለኝ ነው። ያው አንዳንዴ ለቤተሰብ ምን አለ እና ኢትዮጵያ ከሀገሬ ገብቼ ራሱ ምንድነው ሰርቼ ይሄ ለምንድን ነው የሚበቃኝ፣ ይሄ እንዲህ ነው የሚበቃኝ ብዬ ገና የወደፊቱ ሂሳብ ውስጥ አስገብቼ እየሰራው አለቀ በሂሳብ ማለት ነው የኔ ብር። የእናንተ ግን እንዴት አድርጋችሁ ነው እንዴት ተትረፍርፏችሁ ነው ጊፍት ገዝታችሁ እስከ መስጠት ድረስ የደረሳችሁት? ወይኔ ሰላም ተረሳው ዛሬ ወላሂ። ሃይ ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ወደ ተጋራ እኔ ያለው አልহামዱሊላህ። ይኸው ኩሽና ውስጥ አለው እንዳለው ይኸው ኩሽና ውስጥ ቁጭ ብዬላችኋለሁ። ይኸው ኩሽና ውስጥ ነኝ እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮች ሸቃልቶቼ እናንተ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልহামዱሊላህ አለው። እንግዲህ እንዳለው እንደ መዳም ቅመሞች ብር ተትረፍርፎኝ ጊፍት ገዝቼ ባልሰጥም ግን አለው አልহামዱሊላህ አላ ኩሊ ሀል። እና ምንድነው የምንሰማው ነገር? የምራችሁ ነው? የምር ብር ተርፋችሁ ነው? የምር ከወር ብር በቅፋችሁ ነው? እኛ እኮ እንዴት አድርገን እንደምናብቃቀው እንደዛው ራሱ አልበቃለን፣ እንደዛው ራሱ እየጎደለን እንዴት አድርጋችሁ የምታብቃቁት? እንዴት ነው የምታረጉት? እንዴት ነው የሚበቃችሁ? እንዴት ነው ተትረፍርፋችሁ ታያለው? እንዴት ነው ተርፋችሁ ጊፍት ገዝታችሁ ተቆረጠ መሰለኝ ካሜራው ወይስ ምንድን ነው? እንዴት ነው ተርፋችሁ ጊፍት ገዝታችሁ የምትሰጡት? ባይታይም ኦኬ እንዲህ ላይ አይደል? እና ወዶች እንዴት ነው ለእናንተ ብሩ በቅቷችሁ ለሰው የምትልኩት? እንዴት ነው የሚበቃችሁ? እንዴት ነው የምታረጉት? እንዴት ነው የምታትረፈርፉት? እንዴት ነው ጊፍት ገዝቶ እስከ መስጠት ድረስ ፍቅራችሁ የደረሰው?
ወላሂ እኛ እኮ እስቲ አንድ ቀን እንኳን በሰላም ተኝተን እናውቃለን? ወላሂ አንድ ቀን በሰላም አድረን እናውቃለን? አንድ ቀን ደህና እንቅልፍ ተኝተን እናውቃለን? አንድ ቀን ሰላም ተሰምቶን እናውቃለን? አንድ ቀን ምቾት ተሰምቶን እናውቃለን? ስንት ነገር ይዞን እኮ ነው ያለ ነው። ስንት ነገር እንዴት ሰው ተርፎት ጊፍት ገዝቶ ይልካል? ምንም ያህል ለምን ሀገራችሁ ገብታችሁ አትሰሩ? ከተረፋችሁ ለምን ሀገራችሁ ገብታችሁ አትሰሩ? ለምን ሀገራችሁ ገብታችሁ አትቀመጡ? ለምን? እነሱ እኮ የፈለገውን በልተው የፈለገውን ጠጥተው የፈለጉትን ለብሰው ባፈለጉት ሰዓት ተኝተው ባፈለጉት ሰዓት ተነስተው ባፈለጉት ሰዓት የፈለጉትን ነገር አድርገው እኮ ነው የሚኖሩ ኢትዮጵያ ላይ ማለት ነው። እና ለምን እሺ አትውደዱ አይደለም፣ ሰው ይወደዳል። በእርግጥ ውደዱ፣ ግን ጊፍት ገዝቶ እስከ መስጠት ድረስ ምን አደረሳችሁ? በጣም የሚያስጠላ ነገር ነው ወላሂ። ለራሳችሁ ሁኑ፣ ለራሳችሁ ገንዘብ ያዙ። እናት አባት ራሱ ገንዘብ ሲያዝ ብር ሲያዝ ነው ሰውን የሚወደው። ለምን ለእናትና ለአባት አይላክም? ወላሂ የእናትና የአባት ዱዓ እኮ በጣም ትልቅ ነገር ነው። ለምን ለእነሱ አትልኩላቸውም? የእውነት ከራሳችሁ አልፋችሁ ለቤተሰባችሁ ሆናችሁ ነው ከዛ በኋላ ለጌመሮች ጊፍት እየሰጣችሁ ያላችሁት ወይስ እንዴት ነው? አልገባኝም። እኔ ወላሂ በጣም የሚገርም ነው። እንዴት ነው? የእውነት ለራሳችሁ ተርፋችሁ ነው? የእውነት ተብቃቁቶላችሁ ነው? እኛ መቼ ነው የምንገባው? የሰው ሀገር ኑሮ መሮናል እያለን እየደበረን እየተጨነቅን እንቅልፋችንን በስነ ስርዓት ሳተኛ የሰው ሽንት ቤት እየጠረግን ባፈለጉት ሰዓት እየጠሩን ባፈለጉት ሰዓት የፈለጉትን ነገር እያዘዙን፣ እሺ ስራ ይሁን እየሰራን ነው፣ ግን ያፈለጉት ሰዓት ባፈለጉት ሰዓት እያዘዙን ያፈለጉትን ነገር እያሉን እንዴት ሀታ ትንሽዬ ህፃን የፈለገችውን ነገር እየተናገረች ይሰራ ነው ብር እንዴት አያሳዝናችሁ? እንዴት ለራሳችሁ መሆን ያቅታችኋል? እና ለሰው ጊፍት ትሰጣላችሁ? ግን ወላሂ እኔ አላመንኩም። ኧረ ተው ወገን፣ እየተሳሰብን ለራሳችሁ እያሰባችሁ አንዳንዴ ምንድነው ታውቃላችሁ፣ ትንሽ ተቀምጣችሁ ምናምን ስትሉ ይለመዳል መሰለኝ። ሁሉ ነገር ይለመዳል። በቃ ምንም አይመስላችሁም። እየተሰራ እየኖራችሁ ያላችሁ ይመስላችኋል። ግን ወላሂ ኑሮ አይደለም። የአረብ ሀገር ህይወት ኑሮ አይደለም። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ፣ ሸቃሊቶቼ ብራችሁን ያዙ። አትላኩ ለማንም እየተባለ መጀመሪያ ለራሳችሁ ሁኑ፣ ለቤተሰብ አትላኩ። ለራሳችሁ ብር ያዙና ከዛ ቤተሰብ ከዛ በኋላ ይደርሳል ተባለ። ከዛ በኋላ ደግሞ ለወንድ ልጅ ብር አትላኩ፣ ወንድ ልጅ በብር አይገዛም ተባለ። አሁን ደግሞ ዞሮ ለጌመር ብር አትላኩ። የእውነት በጣም የሚያስጠላ ነገር ነው ወላሂ። እና ወዶቼ፣ ማሮቼ፣ ፍቅሮቼ ዩቲዩብን ሰብስክራይብ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። ሀሳባችሁን ኮሜንት ላይ ሰውቁኝ። ይህን ቪዲዮ ደግሞ 1000 ላይክ አስገቡት። ወዳችኋለሁ። ባይ